በኢትዮጵያ በየዓመቱ በመኪና አደጋ የተነሳ በሺ የሚቆጠሩ ሰዎች ሕይወት ያልፋል። ይህንን እውነታ ለመቀየርና በትራፊክ ደህንነት ላይ ግንዛቤ ለማስጨበጥ በካናዳ የተቋቋመው ኪዲ ፋውንዴሽን ግብረሰናይ ድርጅት ውጤታማ እንቅስቃሴ እያደረገ ነው። ድርጅቱ የበጎ ፍቃድ ሰራተኞች መገናኛ ዝግጅቱን በቶሮንቶ ሲያካሂድ እስካሁን በመቶዎች የሚቆጠሩ ግለሰቦችን እንዳሰለጠነ፣ በርካታ የመኪና አደጋ ተጎጂዎችና ቤተሰቦቻቸውን እያገዘ እንደሚገኝም ተነግሯል። በተለይም በትምህርት ቤቶች ውስጥ ለወጣቶች ስልጠና በመስጠት የትራፊክ ደህንነት ግንዛቤን ታሚር ከሚባል ድርጅት ጋር ይሄም ልክ እንደዛ የሐኪሞች ድርጅት ነው። እነዚህ ግን ምንድነው የተሻለ ነገር ያገኘ ነው ኢንተርናሽናሊ ሰርቲፋይድ የሆነ የፈርስት ኤድ ትሬኒንግ ነው የሚሰጡት። ስለዚህ ይሄንን ትሬኒንግ የሚወስድ ሰው ሰውን ለማዳን ብቻ ሳይሆን ለራሱ እንኳን ለፕሮፌሽናል ነገር የሚጠቅመው ሰርቲፊኬት ያገኛል። ስለዚህ በዚህ መንገድ ሰዎችን ማሰልጠን እንቀጥላለን ከትርታሜድ ጋር በመተባበር ታርጌታችን በዚህ ዓመት 275 አስተማሪዎችና ተማሪዎችን ፈርስት ኤድ መስጠት ነው። ለዚህ አይበለውና አደጋ ሲደርስ አንድ ተማሪ እንኳን እንዴት አድርጎ ሪስፖንድ ማድረግ እንዳለበት ያቃል ማለት ነው። መንገድ ላይ ሲሻገሩ ብዙ ጊዜ አደጋ ይደርሳል ተማሪዎች ላይና እዛ አስተማሪውና ተማሪዎችን ለማሰልጠን ነው። ሌላ ደግሞ ከአቤት ሆስፒታል ጋራ መጀመሪያ ኪዲ ፋውንዴሽን ስራ ሲጀምር እንዲያም ከአቤት ሆስፒታል ጋር ነው የጀመረው። ብዙ ክራንቾችን የተለያየ አደጋ ከደረሰባቸው በኋላ የሚያስፈልጉ መሳሪያዎችንና ይሄ ምንድነው የሚባለው ዲሴቢሊቲያቸውን የሚቋቋሙበት የሚያቀልላቸውን ነገር ፕሮቫይድ አድርገናቸው ነበረ። ግን በአንዳንድ የአሰራር ችግር ምክንያት አበረናቸው አልቀጠርንም። ዘንድሮ ግን አዲስ ሜዲካል ዳይሬክተር ስላላቸው ከነሱ ጋር እንደ አዲስ ለመስራት ስፔሻሊ ደግሞ የሰርቫይቨር ኬርን ይሄ ቪክቲም ቮይስ ላይ ያሉትን ሰዎች ከአቤት ሆስፒታል ጋር በመተባበር ለመስራት ስራ ተጀምሯል። ኪዲ ፋውንዴሽን በካናዳ ለሚገኙ የማህበረሰባችን አባላትም የመንገድ ትራንስፖርት ደህንነት ላይ ተከታታይ ትምህርት እየሰጠ ነው። ዘንድሮ አዲስ ነገር የምናደርገው የኒው ካመርስ ሮድ ሴፍቲ ትሬኒንግ እንጀምራለን ማለት ነው። ከዚህ በፊት አንድ የኢትዮጵያን አሶሲዬሽን ውስጥ ትሬኒንግ አሰጥተን ነበረ። ሚኒስትሪ ኦፍ ትራንስፖርቴሽን እና ፖሊስ የቶሮንቶ በመተባበር እነሱ መተው ስልጠናውን ይሰጣሉ። አሁን ኤፕሪል ላይ የኒው ካመርስ ፕሮግራም አለ። እሱ ላይ ኒው ካመርስ ሲባል ያው ኢትዮጵያ ብቻ አይደለም ሁሉንም ያካተተ ነው። ኤኒዋን መጋበዝ እንችላለን። ኤኒዋን መጋበዝ ይችላል። ኤኒዋን እና ኒው ካመርስ ሲባልም በቃ ግዴታ አሁን አዲስ የመጣ ሳይሆን እዚህ ሀገርም ቆይቶ ቢማር የሚጠቅመው ነገር ይኖራል ማለት ነው። በየጊዜው ደግሞ ችሎታ ያላቸውን ሰዎች እንጋብዛለን። ለምሳሌ ስለ ኢንሹራንስ ከሆነ ትሬኒንጉ የዛ ትሬኒንግ ቶፒክ ኢንሹራንስ ላይ ኤክስፒሪየንስ ያለውን ሰው አምጥተን ነው እንዲያወራ የምናደርገው። ስለዚህ እንዴት ብሎ ሰው ለመኪናው ኢንሹራንስ ፌር የሆነ ፕራይስ ማግኘት ሊሆን ይችላል አንዱ። ሁለተኛው ደግሞ አደጋ ሲደርስበት እንዴት ኢንሹራንሶችን ኮንታክት ማድረግ እንዳለበት፣ እንዴት ብሎ ዲል ማድረግ እንዳለበት የተሻለ ጥቅም እንዲያገኝ እንደሱ አይነት ኢንፎርሜሽን የሚሰጡ ብቻ በየቶፒኩ ኤክስፒሪየንስ ሊሆኑ። እዚህ ላይ እናንተም ደግሞ ሐሳብ ካላችሁ ለምሳሌ ከራሳችሁ ወይ ከሰውም ኤክስፒሪየንስ ተነስታችሁ ሊሆን ይችላል ሰው ስለዚህ ሀገር ከመኪና ጋር በተገናኘ ከሮድ ሴፍቲ ጋር በተገናኘ ምን ቢማር ይጠቅማል የሚሉን ቶፒኮች ላኩልን ዋትስአፕ ላይ። ይህንን የህይወት ማዳን ስራ በበጎ ፈቃደኝነትና በአባልነት በማገዝ የሰብአዊ ግዴታችንን እንወጣ፣ በመደጋገፍ አንድ ህይወት ማትረፍ ትልቅ ለውጥ ነው ይላል ኪዲ ፋውንዴሽን። ብዙ ህይወትን ነው ኪዲ ፋውንዴሽን እየለካ ያለው በተለያየ መንገድና it's also a privilege to be part of this kind of initiative, responsibility ነው ድጋፍ ነው ምናምን ነገር ግን I think it's a privilege, it's also a blessing በዚህ ውስጥ ማለት እና I want to encourage everybody ሌሎችንም እኛ ቮለንቲር ነን ብለን ከወሰንን ግዴታችን ምን ይሆናል አምባሳደሮች መሆን አለብን። ስለዚህ we have to recruit other people ሜምበሮች እንዲሆኑ ኢቨንት ሲኖር ኢቨንት ላይ እንዲመጡ እርዳታ እንዲያደርጉ whatever it is contributionናቸውን ለኪዲ ፋውንዴሽን እና እንደዚህ አይነት ድርጅት ጋር ፓርትነር ማድረግ it's great, proudም ይሰጠናል። ኤልሲንም እናቆራጣለን። like she's very በጣም ሃርድ ወርከር ናት። you can't believe ፓሽኗን እዚህ ማድረስ ቀላል ነገር አይደለም እና እሷንም እናቆራጣለን። so thank you very much።
የማስተር ካርድ ፋውንዴሽንን ጨምሮ ለበርካታ ዓመታት በተለያዩ ዓለም አቀፍ ድርጅቶች ውስጥ ያገለገሉት አቶ አለማየሁ ኮንዴ አሁን ደግሞ ቶሮንቶ ውስጥ ሰንኮፋ የተባለ ድርጅትን በስራ አስኪያጅነት ይመራሉ። ኪዲ ፋውንዴሽን የሚያከናውነውን ጨምሮ ለእንደዚህ አይነት የህይወት ማዳን ስራዎች በበጎ ፈቃደኝነት እንዲያገለግሉ በስነ ስርዓቱ ላይ የተገኙ ወጣቶችን አደራ ብለዋል። አለማየሁ ኮንዴ ይባላሉ። ሳንኮፋ አፍሪ ካናዲያን ሜንቶርሺፕ ሀብ ፋውንደር እና ሲኢኦ ነኝ። ይሄ ፕሮግራም በካናዳ ውስጥ አዲስ ለሚመጡ ወጣቶች ብዙ ህልም ሰንቀው ብዙ ነገር ተምረው ብዙ ኤክስፒሪየንስ አሳልፈው እዚህ መጥተው ሲስተሙ ለጠፋባቸው በምን አይነት መንገድ ወደ ፕሮፌሽናቸው የሚገቡበትን ታለንታቸውን ለመጠቀም እንዲችሉ ያለውን ኦፖርቹኒቲ መጠቀም እንዲችሉ ሜንቶር ለማድረግ ነው እና ሜንቶርሺፕ it's a one-to-one relationship, it's about deep conversation, it's about taking them to the next level. It's not coaching, it's not አባት ልጅ it's not father-son relation, it's not teacher-student relation. It is more of deep conversation about one person's potential towards taking it to the next level. ከጀመርን ትንሽ ወራት ነው ያለነው። 180 ሜን ስትሪት ላይ ነው የምንገኘው። ሳንኮፋ ሜንቶርሺፕ ሀብ ብላችሁ ዌብሳይት ብትገቡ you can find us, register as a mentee, as a mentor, as a volunteer. በዚህ በቃ ካልኩኝ ዛሬ ወደ ነበረው አጀንዳችን ወደ ቮለንተሪዝም ወደሚለው ልምጣ። አንድ ጥያቄ ጠየኳቸው የነበሩትን ፓርቲሲፓንትስ። ምን አልኳቸው? በህይወታችሁ አንድ ሰው ጣልቃ ገብቶ እንዲያድርጉ ምንም እናንተ ያላሰባችሁትን መክሯችሁ ለእናንተ አድርጎላችሁ ገንዘብ ተቀብሏቸዋል ስንላቸው አልተቀበለንም፣ ግን ብዙ ሰው ብዙ አድርጎልናል አሉ። that is good። ዛሬ ትልቁ ዓላማ የነበረው ቮለንተሪዝም ማለት ምን ማለት ነው? ቮለንተሪዝም ማለት በእውነት ፔይንግ ባክ ነው፣ የተደረገልኝን ውለታ ልክፈል ማለት ነው? ወይስ ቮለንተሪዝም ማለት አንድን ሰው ወደሚቀጥለው ደረጃ ለማሻገር የሚገባኝን ላድርግ ማለት ነው? ይሄንን ነው እናንተ ቮለንተሪዝምን አዘ ፔይንግ ባክ መልሶ ለመክፈል መልሶ ለሚቀጥለው ጀነሬሽን ለመስጠት በሚል እሳቤ ከሄዳችሁ ትሳሳታላችሁ። ምክንያቱም ያለፈው ጀነሬሽን ወይም ደግሞ ሌሎች ሰዎች የረዷችሁ ሰዎች ፍቅርንም ጭምር ሰጥተዋቸዋል። ያንን ፍቅር አትከፍሉት፣ ፍቅሩ አይከፈልም። ምናልባት የተሰጣችሁ ገንዘብ ካለ እሱ ልትከፍሉ ትችላላችሁ። የመኪና ዕዳ ካለባችሁ ልትከፍሉ ትችላላችሁ። ሐኪም ቤት መውሰድ፣ ማብላት፣ ማጠጣት ትከፍላላችሁ። ግን በጣም ብዙ ነገር የማትከፍሉታል። ስለዚህ ቮለንተሪዝምን አዝ ኤ ፔይንግ ባክ ሜካኒዝም እንዳትወስዱት ነው የምለምናችሁ። ቮለንተሪዝም አዝ ሪስፖንሲቢሊቲ እንደ ኃላፊነት እንድትወስዱ ትፈልጋለሁ። በኃላፊነት የእናንተን እጅ፣ የእናንተን እርዳታ፣ የእናንተን አቅም፣ የእናንተን ሀሳብ የሚፈልግ ሰምዌር አንድ ሰው አለ። ያንን ሰው በምን አይነት መንገድ ነው የምረዳው? ለዛ ሰውዬ በምን አይነት መንገድ ነው ጊዜን የምሰጠው፣ ገንዘቤን የምሰጠው? ቮለንተሪዝም sometimes ለገንዘብ ላይሆን ይችላል። it can simply be time, it can simply be a word። በህይወታችሁ አንድ ወርድ ተናግሯችሁ ወንዝ ያሻገራችሁ ስለሌለም አንዲት ቃል በአንዲት ህይወት በሚለውጡ ሁኔታዎች እናንተን ወደፊት ያሻገራችሁ ስለሌለም አለ። ስለዚህ እንደዚህ አይነቱን ሁኔታዎች እንድታዩ ትፈልጋለሁ። የቮለንተሪዝም ኮንሴፕት ፔይንግ ባክ አይደለም። it's not giving back, it's about giving out። በጣም አመሰግናለሁ ጆኒ፣ ዛሬ እዚህ ስለተገናኘን። እኔ ኪዲ ፋውንዴሽን ቮለንቲር መሆን የጀመርኩት ኦልሞስት 4 ዓመት ነኝ። 4 ዓመት ከተቋቋመ ጀምሮ ቮለንቲር ብቻ ሳይሆን ያው አዘ ቦርድ ሜምበር ነው የምሰራው። በእውነቱ ቮለንቲሪዝም በጣም ለህብረተሰባችን በጣም አስፈላጊ ነው። እንዲሁም ደግሞ ቮለንቲር ስናደርግ ለአንድ ግብረሰብ ብቻ ሳይሆን ለግለሰብ ሊሆን ይችላል። ምንድነው አንድ ሰው ቮለንቲር ሲሆን የዛን ህብረተሰብ ወይም ደግሞ የዛን ድርጅት የዛን ሰው የህይወቱን ሂደት የሚቀይር ነው ቮለንቲሪዝም። ቮለንቲሪዝም ዋጋ የሚከፈልበት ነገር አይደለም። it's a priceless እና ያንን ስንል
ሁላችንም ባለን በተማርነው በኖርነው በምናውቀው በእውቀታችን በኤክስፔሪየንሳችን በዛ ተመርኩዘን ማድረግ የሚገባንን ነገር ለህብረተሰባችንና እንዲሁም ለሚፈልጉ ግለሰቦች ማድረግ አለብን እና እኔ ቮለንተሪዝም በጣም አድርጌ ነው ሁሉም ሰው እንዲያደርግ የምመክረው። በተለይም ደግሞ አዲስ የመጣችሁ ወጣቶች እዚህ ቮለንተሪዝም ውስጥ ብትሳተፉ ለወደፊት የኖራችሁንም መንገድ ያስተካክላል ብዬ አስባለሁ። ቮለንተር ማድረግ በጣም ይጠቅማል። ከራሳችን አልፈን የሌላ ሰው ህይወት ላይ ተጽዕኖ የሚያመጣን ነገር እናደርጋለን። ለምሳሌ በኪዲ ፋውንዴሽን ማንኛውም ቮለንተር ኮንትሪቢዩት የሚያደርገው ነገር መጨረሻ ላይ የሰውን ህይወት እንደሚያተርፍ ከመኪና አደጋ እንደሚታደግ እያሰበ ለራሱም ሳቲስፋክሽን የሚሰጠው ነገር ነው። ስራውም ደግሞ እንዲሰፋ የሚያደርግ ነገር ነው። ምክንያቱም እንደዛ አይነት ስራ በጎ ስራ በአንድ ሰው ብቻ መሰራት የሚቻል ነገር አይደለም፣ እንደ ህብረተሰብ የሚሰራ ነው። ስለዚህ ሰው ቮለንተር በማድረግ ሰዎችን ይጠቅማል፣ ለራሱም ደግሞ የተለያዩ ኤክስፒሪየንሶችን ያገኛል ማለት ነው። ይህንን ድርጅት በበጎ ፈቃደኝነት በአባልነትና በሐሳብ ለመደገፍ ለምትፈልጉ በድረገጻቸው ላይ መረጃ ማግኘት ትችላላችሁ። ለህይወት ቅድሚያ እንስጥ፣ አንድም ህይወት ማዳን ትልቅ ተግባር ነው የሚለው ደግሞ መርሃቸው ነው። ኢትዮ ፊደል መልካም ጊዜ። የኪዲ ሞቶ አንድ ሰው እንኳን ብናተርፍ ብለን የተጀመረው ስንጀምር የመጀመሪያ ስብሰባችን ላይ ከአንድ ህይወት እንኳን ማተርፍ ከቻልን ስራችንን ሰርተናልና ኤኒቲንግ ዳት ዊ ዱ እኛ እዚህ ይሄንን ለማድረግ እዚህም ቢሆን ኢትዮጵያም ቢሆን ጥሩ ኮንትሪቢዩሽን ፎር ሂውማኒቲ ኦር ፎር ሂውማን ቢንግ ነውና በጣም ደስ እያለን ቮለንቲር እንድናደርግ ሌሎችን ደግሞ ኢትስ ቬሪ ኢምፖርታንት ይሄ ነገር እንትን ያስፈልገዋል፣ ፕሮፋይል ያስፈልገዋል፣ እገዛ ያስፈልገዋል፣ ታይም ሊሆን ይችላል፣ ሀሳብ ሊሆን ቮለንቲሪንግ ደግሞ ዝም ብሎ ኢቨንት ላይ መጥቶ ብቻ ብዙ ጊዜ እንደሰራ ነው ምናምን አይደለም። ሀሳብ ራሱ ኢትስ ግሬት ታይም አይዟችሁ የሚል ኢንካሬጅመንት ራሱ ትልቅ ቮለንቲሪንግ ነው እና ሌትስ ዱ ዲስ ቱጌዘር አንድ ላይ ስንሰራ ውጤቱ በጣም ጥሩ ይሆናል። በዚህ ጉዳይ ላይ ሌላ ማወቅ ያለባችሁ በዚህ ጉዳይ ላይ የሚንቀሳቀስ ድርጅት ኢትዮጵያ ውስጥ ያለ ኪዲ ፋውንዴሽን ኢዝ ዘ ፈርስት። አንዳንድ ጀምረው የት እንደደረሱ አናውቅምና ኢትዮጵያ የዛሬ 2 ዓመት ገደማ የሄድኩኝ ጊዜ ከኤልሲ ጋር የሄድን ጊዜ ሰዎች በቃ ወርፋስ እንዴ እዚህ ጉዳይ ላይ እንዲህ አይነት ነገር በቃ እና በጣም ኢኖቬቲቭ የሆነ ድርጅት ነው እና ይህንን ድርጅት ማጎልበት የምንችለው ማቆም የምንችለው ማጠንከር የምንችለው እኛ አብረን ስንሆን ነው እና የጀመራችሁ ፕሊዝ ኮንቲኒዩ በምትችሉት መጠን። አይ ኖ ካናዳ ላይፍ ኢዝ ቻሌንጂንግ ምናምን ነገር ግን ዋቴቨር ታይም ዋቴቨር ሀሳብ ዋቴቨር ሪዞርስ ማድረግ የምትችሉትን ሌትስ ኮንቲኒዩ ቱ ዱ ዳት። ግን ሌትስ ቢልድ ዘ ቮለንቲር እንትኑን እናስፋው። ብዙ ስንሆን ሸክሙም ለእኛ ቀለል ይላል፣ እንደ አምሳሎሚ አይነት ነገር ይሆናል ማለት ነው እና በጣም የሚያበረታታ ነገር ነው። በ3 ዓመት ውስጥ እንዲህ አይነት ነገር መስራት ከተቻለ ሞር ቮለንቲር ኖሮን ሞር ሜምበርስ ኖሮን ሞር ሪሶርስ ኖሮን ብንሰራ ሌላ 3 ዓመት ብንጨምር ብዙ ነገሮችን መቀየር እንችላለን።